እኔ እኮ ለዚህ ነው ደስ የምትለኝ እኮ ስሰድብም ስትሰማኝ ስታርመኝም እግዚአብሔር ይስጥ ማርያም ትልቅ ሰው ያ እና አንተ ስለምታሳዝነኝ ነው እንዴ በወጣትነት ተንከራተት ተብለ የተፈጠርክ ሰው ነው በጣም ተፈተለፋል ተንከራተት ተሰቃያለ ጺምን ለመቆረጫ ጊዜ የለ ጸጉር ማስተካከያ ጊዜ የለ በጣም ጎበዝ ሰው ነው የምር አንተ መላጣ ልጅ አንተ ጸጉርን ጀርመን አስተክለኔን ልትልስኝ ነው ኖ እኔ አይተከልም እኔ ተፈጥሯዊ ነው እኔ እኮ ወለዬ ነኝ ብራዘር እሺ ኖ ያው ስለ ብሔራ ላውራ ነው እሺ ቪዲዮ ግባ ስለነበርኩ ነው ነገሩ ነው ማለት እሺ በቪዲዮ ግባና አውራኝ ነኝ እናንተ እንላላስ እሺ እንላላ ምን ያረግልሃል አንተ የወንድ ልጅ በቪዲዮ ግባ እሺ በቪዲዮ ግባ ስማ ጆን አንድ ነገር ልንገርክ አሁን ለምሳሌ ያሳዘንከኝ ምናምን ትላለህ ያ የኔ ህይወት ማሳዘነኛል የማ ያንተ እኔ ብቻ ብዙ ሰዎች የሚያዝኑላሉ ጥሩ ሰዎች ለኔ ልጆኒ ያ እኔ አንተ ረጅም ዘመን እኮ ስትነዳ ነው የምትውለው በቃ እንዲ ተቃጥለህ ምናምን እንዲ ጭርፍ ብለ ባለች ጊዜ ደግሞ አንድ ነገር ልንገር ስለመንዳት ምናምን አይደል እዚህ ሀገር ማለት በመንዳት ብቻ ማለት ነው ከኔ በላይ ዶክተርም በለው ምናምን የሚያገኝ ገንዘብ አለ ታውቃለህ ስለዚህ ታዲያ ስለመንዳት ምናምን ለምን ትላለህ ቆይ አንዴ እሺ ጥያቄ ልጠይቅ ጆን አሁን አንተ በቪዲዮ በቪዲዮ ኖርማል ነው እባክህ ቪዲዮ ምናምን ትላለህ ምን ያደርግልሃል እኔ ነው አይደለም አሁን ምን መሰለህ ብዙ ሰዎች አሁን በቪዲዮ ታያሉ ስራ ላይ ነኝ ኤርፎን አድርጌ ነው ማውራ ካልዛ እኔ ራሴ ከዚህ ውጣ ካልከኝ ልውጣ እንጂ ማውራ ከፈለክ ግን እዚህ አይደለም እሺ አውራ ሶኪ ሰኝም እኮ መላላስ አዲስ አበባ ልጅ ነኝ እኮ እንደዛ ነው የምልህ አሁን ለምሳሌ እንትና ማን ነው የሚባለው ኦፕን ማይንድ የሚባለው ትራክ ነው የሚነዳው እዛው ነው የምትጸዳዱት ምናምን ህይወታችሁን ያሳዩናል ገባ አንዳንድ ሰዎች እናንተ ህይወታችሁን ደብቃችሁ ጥሩ ነው የምታሳዩ ትራክ ላይ አሁን አንተ ስራ ጨርሼ ቁጭ ብያለሁ ነው የምትለው ግማሹ እዛ የገጨውን ውሻ ይሁን ምን ይሁን ጭንቅላቱን ቀቅሎ አምጥተው ፍለፊት ሲበሉ እናያቸዋለን እና አሁን አሜሪካ ነገር ያለው ህይወት እንደዚህ ከሆነ ለምንድን ነው ሰው ወደ አሜሪካ የሚሰደደው እና ለዛ ታሳዝነኛለህ ያልኩህ ለዛ ነው ህይወታችሁ ያሳዝነኛል ግን ምን መሰለህ እሺ አሁን ተው ያልከውን ሰው ምናምን ተው ግን ወደ ትራክ ለመውጣት ማለት ነው በጣም ብዙ ነገር እንትን ያስፈልገዋል መሰለህ አሜሪካ ልክ ስትመጣ እኔ እንዳሳለፍኩት ምን ነገር ምንድነው ታውቃለህ ስትጀምር ትናንሽ ዌራውስ ምናምን እንደዚህ ፉድ ማርት ምናምን ነው የምትሰራው ትራክ ላይ ለመቀመጥ በጣም ትልቅ ነገር ምክንያቱም በቃ እንግሊዘኛ አንብበ ከዛ ተፈትነ ስለ መንገዶች ስለ እንደዚህ ምናምን በቃ ኮመርሻል ሚለው ራሱ ማለት ድራይቭ ላይሰንስ ኮመርሻል ድራይቭ ላይሰንስ ነው ሚለው እንዴት ነው አሁን አንተ ትራክን የምትንቀው ማንንም ሰው እግዚአብሔር አንድ ሰው ማለት ነው ንቀት አይደለም ማስረዳና አንተ አሁን እኛ እኮ ያስረዳው ነው እኮ ማስረዳ ትራክ ማለት ነው በሰዓት አሁን የየስቴቱ እንትን ይለያያል ማለት አሁን አትላንታ ብትሄድ ማለት ነው እኔ አትላንታ ስመጣ 7 ብር ከ99 ነው በሰዓት የሚከፈለው የነበረው ዲሲ ደግሞ 15 ከምናምን የሆነ ስቴት ምናምን አር ነው በየስቴቱ አከፋፈሉ ይለያያል አሁን አንድ ዶክተር ማለት ነው እዚህ የሚከፈለው በአመት 100 ምናምን ሺህ ሊሆን ይችላል ትራክ ድራይቨር ማለት ነው ቀጥ ብሎ ከሰራ ከ300 ሺህ በላይ ያገኛል በአመት ማለት ኦኬ በሰዓት ስንት ነው ታዲያ የሚከፈላችሁኛ ሂሳብ በሰዓት አይደለም አሁን እንደዚህ ስክሪን ማለት ስክሪን ሼር ምናምን አርጌ ባሳየ ማለት ነው
የራስ ኦነር ኦፕሬተር ስትሆን ማለት ነው የምታገኘው ገንዘብ በደንብ ነው ደስ የሚል። ኦኬ አሁን አንተ የራስን ገዝተህ ነው እዳ የሌለበት ምናምን? ኧረ የራሴ አይደለም የሰው ነው እንዲያም ሌላ ቡጥቡጥ ልታመጣ ነው። ደግሞ ይመጣብሃል የኔ ነው ካልክ ኖ አይደለም ኖ ስለኔ አይደለም እኔ ተቀጥሬ ነው የምሰራው። ግን አሁን የራሳቸውን ገዝተው የሚሰሩ ሰዎች አሉና የትራክ ድራይቨር እግዚአብሔር እንዴ አንተ እንድትጠብ እንዴ በሳምንት እኮ እስከ 20,000 ብር ምናምን በወር እስከ 20,000 ብር የምታገኝበት ታይም አለ። ግን ውሸት እየተባለ ነው። አንድ ውሸት የሆነው ቆይ እኮ ነገር አይደለም ጆን ህዝቡን አታሳምጽ ገባ? ህዝቡን እየረበሽክ አትሂድ። ምክንያቱም 450 ሰው እያየህ ነው። ሁሉም ሰው አንተን ተከትሎ ነው የመጣው። 450 ሰው ምናምን እኮ እኔ ታሪክ ቢሊዮን ያከፈለ አይደለም። ቆይ አዳምጠኛ ጆን ይኸውልህ ልንገርህ። አሁን እነዚህን ሁሉ ሰው መዋሸት ትክክል አይደለም። ይሄ ሁሉ ሰው ለምን ዋሻለሁ? እኔ ለምን የትራክ ሹፌር ለመሆን ወይ አዳምጠኛ ይኸውልህ የትራክ ሹፌር ለመሆን ልቡን አነሳሳው። አሁን ዋሽተህ 300,000 የትራክ ሹፌር በአመት ያገኛል። $300,000 ካገኘ እኮ አንተ እኮ ምን መሰለህ ካፌ እየወሰድክ ምናምን እንደዚህ ከምትል ማለት ነው ይኸውልህ ተርማል። አሁን በዚህ ሰዓት 400 ምናምን ወፍ የለም። ምክንያቱም ትራምፕ ታሪፍ ምናምን ያለ ምናምን የሚያስቀምጠው ወደዚህ ሀገር የሚገባ ቀየል የመጀመሪያው የአሜሪካ ኢኮኖሚ የሚነሳው በትራክ ነው። ሲወርቅም በዛው ነው። የምሬ ነው የምነግርህ፣ ማርያምን ነው የምነግርህ። እግዚአብሔር እዚህ ጋር ትራክ ድራይቨርም ወይ በቃ ከኔ የተሻለ የሚያቀም ሰው ካለ ምናምን ጀጅ ሊያደርገኝ ይችላል። ግን ያ ከዶክተር በላይ ነው የሚያገኙት ስላልክ ትንሽ ሰዎች እግዚአብሔርን ነው የምነግርህ፣ ከዶክተር አይደለም ከፓይለት በላይ ነው የሚያገኘው። ምክንያቱም መሰለህ በምድር እየሄዳችሁ በአየር ከሚሄድ በላይ አይከብድም። እንትኑን መሰለህ አሁን እኮ አንተ መሰለህ አሁን አንተ የሆነ አሁን የጀርመን እንትን የሆነ ሶሻል ሴኩሪቲ ወይ ደግሞ ሂውማን ሪሶርስ ምናምን የሆነ የሚባል በዚህ ምናምን አንተን ያልኩ አይደለም የሆነ ሰው ሰፖርት ያደረገ እንዴት ነው አንተ እኔን ጀጅ የምታደርገኝ? እኔ እኮ ጀጅ አይደለም ያደረኩ ግን እኮ ምነግርህን ደግሞ ምን መሰለህ አሁን ከኔ ስትሰማ መረዳት አለብህ። ማታውቀውን ነገር ስነግርህ አሁን ጀርመን አንተ ጀርመን ነው የምትኖረው። እንዴት ብዬ ነው እኔ አሁን ያንተን እንትን ጀጅ ላደርግ የምችለው? እኔ ትክክለኛውን ነው የምነግርህ፣ አልዋሽም። እናንተ ግን ተዋሻለህ። እኔ እመቤቴን ነው የምነግርህ። እኔ ባርኮን ልጄ ነው ባርኮን ይሞት ካልኩ አልዋሽም። አሁን እኮ ነገርኩህ። አሁን በዚህ ታይም እስሎ ሆኗል። በኮቪድ ታይም ምናምን ማለት ነው እግዚአብሔር ትራክ ድራይቨር በጣም ያረሰበት ታይም ማለት ነው። ሁለት ኦነር ኤክስፓየር ያደረገ ብስኩት እየጫናችሁ ህዝቡን ስትመግቡት ነበር። አሪፍ ነበር የዛ ሰዓት ኮቪድ ሰዓት። አንተ በጣም እኮ ትራክ ማለት ነው እግዚአብሔር አሁን ሊያበር ነው። አሁን ዝም ብሎ ቋንቋ እየጠየቀ ነው። እንግሊሽ ክላስ አለ ትራምፕ እኮ እንግሊዘኛ የማይችል ትራክ የሚነዳል እንዴ ጆን? አላ ኧረ እንዴት ነው ገዝተው ነው መንጃ ፈቃዱን ገዝተው ነው? ኖ ስፓኒሽ አሉ ፎሬነር ስፓኒሽ አበሻ እኮ አንተ አበሻ እኮ ስልጡን እኮ ማለት ግን አሉ እንደዚህ ስፓኒሾች፣ ኢንዲያኖች፣ ራሽያኖች ምናምን በት ምናምን የማይችሉ ማለት ግን እኔ ገና አንድ ደግሞ ስማ ጆን፣ እነዚህ ኡበር የሚሰሩት ሰዎች እየመጡ እዚህ ጊፍት ይሰጣሉ። ቀንም ሙሉ እዛ የሰው አይን እያዩ ያልቀጠሩትን ሰው ጠብቀው መጣ አልመጣ ምናምን እያሉ ስንት ሲሸክሉ ይውሉና ማታ ማታ እየመጡ ጊፍት ይሰጣሉ። ምን ሆኖ ነው እነዚህ ሰዎች? ኖ ኡበር ድራይቨር እኮ እንትን አይሰጥም። የሚሰጠው ማን እንደው ታውቃለህ? ትራክ ድራይቨር። ኦኬ ኡበሮችን ቀጥታቸው እሺ ከሚስት ትራክ ድራይቨር ኧረ ቀጥቅጥ ካልከኝ ቀጥቅጥልህ። እስቲ አሁን
የምሬ ነው የምነግርህ እግዚአብሔር ይለፍላቸው ኢትዮጵያ ያሉትን እንዳታነካከኝ ግን አንድ በቃ ጊፍት የሚሰጥ ሰው አይተውታ ካየው ማለት ነው በራሱ አካውንት የሚሰጥ ኖ በክሬዲት ነው በራሱ ፍለፊት ማለት እንደዚህ ወጥቶ የሚሰጥ አይተህ ታውቃለህ? እንዴት መልኩን እያሳየማ አይሰጥም እኮ እሱን እኮ ነው የምነግርህ እዛ ላይ የስንቱ ቤት እኮ እግዚአብሔርን ነው የምነግርህ ለቅሶ ነው አሶ ቤተሰቦቹ ያለቅሳሉ ነው የምትለው እግዚአብሔርን ነው የምነግርህ እኔ ማለት ነው አሁን እኔ አሁን ሲንግል ራይት የሆነች ማለት ነው ዝም ብዬ የሆነ ጊዜ እንደዚህ ዝም ብዬ ለቅቄ ማለት ነው እንደዚህ የሆነ ነገር ጊፍት ምናምን ሰጥቼ አገኘዋለሁ ገንዘቡን ግን ያማል በቃ ማርኬት እኔ እንዴት አድርገው ነው የሚያመጡት የሚሰጠውስ ትራክ ድራይቨር እዛ ጋር ሚስቱ ታለቅሳለች አሁን አንተ ኦኬ አይቀጥል ሂድበት አሁን ጥሩ ይዘው አይደለም አሁን አንተ ማለት ኢትዮጵያ ካሉ ሰዎች ጋር ልታጣለኝ ነው አንተ ኖርማል ነው ምንድነው የምትጣለው ለምን ነው የሚበሉትንማ ለማኝ ምን አባቷ ሰርታት ብላ ማን ሰጣታል ሰጣት ከኩላ ሰርታት ብላ ግን ምንድነው ታውቃል እግዚአብሔር በየቤቱ ማለት ነው ለቅሷል እኮ ማለት አሁን አይነን አብራራው ልጆን አንተ እዛ ነው የምትኖረው ታውቀዋለህ ቤተሰቡ ጋር ወይ ከልጆቹ ጉሮሮ ቀንሶ ነው ወይ ደግሞ በዛ ቤተሰቡ በደም የልጆቹን ጉሮሮ ዘግቶ በቃ ማለት ከሚስቱ ጨቁ ነው ማለት ከቤቱ የሆነ ነገር እንትን ብሎ ከዛ በኋላ ወይ ኢትዮጵያ ስመጣ አገኛታለሁ ምናምን ብለ የሚሰጠው እንጂ ምክንያቱም መሰለ አሁን አንድ ሁለት አንበሳ የራሱ የሆነ ነገር ያላቸው ሰዎች ሊኖሩ ይችላል ወጣል አንዳንድ ሰው ማለት የሆነ ነገር ማለት ከኛ የተሻለ ገንዘብ ሊያለው ምክንያቱም አሁን ገንዘብ ስፔንድ የሚያደርግ ሰው ሊኖር ይችላል ግን ብትር በፈለከው ነገር እኔ ልቀጣ ወይ ከሚስቱ የሆነ ነገር አርጎ ተጣልቶ ወይ ልጁን በድሎ የሆነ ነገር አርጎ ሌላውን ተው በቃ ማለት እንደዚህ ሳራ እኔንም ጨምረ በረይ ወይ በቃ አሁን ስለሰው ከማወራ ራሴንም ጨምሬ ባወራ እንደዛ ከሚስታችን በድለን ወይ ከልጆቻችን የሆነ ነገር አርገን ነው እንደዚህ ምናረግ እንጂ አንተ እንኳን ታርማል ሰምቻለሁ ታርማል ተስተካከለ ነው ተወኝ በቃ ራሴንም ጨምሬ ላውራ አሁን እኮ ምስል ከብዙ ጋር ከምታጣልኝ ራሴን ጨምሬ ባወራ እንደዛ ይሻላል እና እግዚአብሔር አንዳንዴ ሰጣይተው የሆነ ነገር አድርገው ወይ ደግሞ ግን ነገ ኢትዮጵያ እግዚአብሔር እንትን ማለት ነው ዝም ብለህ ትሾፋ ያሾፋል ከሰጣቸው አንተ ስንት እኮ እግዚአብሔርን ስንት እኔ አንድ ስሙን ማልጠራው ጀለሳለኝ ማለት አጠገቤ ቁጭ ብሎ ማለት ለሆነች ቸከስ ማለት 7 አንበሳ ሲያወርዳቸው ከስንት ሙሙላከችለት ኖ እንደዚህ ማለት መሰለ ኖ እሙሙ ምናምን እኔ ስታሳየው ኦፍ ኮርስ ወይ ለራሱ በፕራይቬት ምናምን ታሳየው ትችላለች ግን እንደዚህ ቁጭ እንዲህ ነው ጠቅ ያረው ከዛስ ስንት ነው 2000 3000 ምናምን ወይ አረኒስ ታይና የሆነ ነገር ግን ያ ሰው አጠገብ ያለው ሰው ሊኖረው ይችላል መሰለህ አሁን እሱን ጀጅ ያርኩት ምናምን አይደል ግን በየቤቱ ብዙ ሰው የሚያለቅስ ሰው አለ ያ ታዲያ አሁን አንተ ታዲያ ለምንድነው ጊፍት ስትሰጣ ይቻላል የተወሰነ ጊዜ እንዴ ይሞት ነው መስጠት እንደና እነሱ መብታቸው ነው ግን ከታና ታዲያ አንተም እኮ ፋሚሊ ቤት ውስጥ ቤት አብረው እኮ እየኖሩ እኮ እኔ እኮ ምናምን ሲንግል እኮ ያው እነሱን አይደለም የምልህ ግን ቢሆንም እዚህ እኔ ቀድሞ ስማ ቆይ ልንገርህ
ከቀድሞ ህይወቴ ጋር እያለው ምናምን ማለት ነው እንደዚህ ቲክታክ ገዝቼ ምናምን ለማን እንደምሰጥ ታውቃለህ? ለራሷ ነው የምሰጠው። እግዚአብሔር እኔ ቲክታክ ላይ ሰው አንዴ ልንገርህ ተው እንደዚህ ምናምን ብሎ አሁን ወደዛ ሄደክ እንትና አትፍጠር። አሁን እየተጮትን ነው የቀድሞ ህይወቴ እያልክ ሌላ ውስጥ አትግባ። ገባሽ ብራዘር? እና ወደፊት ብንሄድ አሪፍ ነው። ምንድን ስትነዳ አንተ ሁሌ ወደኋላ ነው እንደምን? ቆይ ሰማ መኪናው ግን ትልቅ ነው አይደለም። እግዚአብሔር እንደዚህ ስትረስ ምናምን ስትል እንትን ይላል ወይ? ያው ተጨንቀህ ከሆነ ብዬ እኔ ደግሞ ኖ አይደለም ማጽናናት ምናምን ስለምችል ላበረታታሽ ነው ብራዘር። ለምን እኔ ጆኒ ለሰው አላሳየም። ምንድን ነው ይሄ? አንብባ ምንድን ነው የሚለው? ባላንሲ ነው ምንድን ነው የሚለው? አቋያ እግዚአብሔር ይወል ከዛ ተገልብጧል። ባላንቺና ነው ምናምን ነው የሚለው እኮ ባላንሲያጋ ነው እንዴ አባቱ። ይወል ምን መሰለህ አሁን አንተ ብዙ ነገር ስትረስ ምናምን ስትል ምንድን ነው ታዲያ ይሄ ምንድን ነው? ከአንተ ህይወት ጋር ምን ያገናኛል? ምን ጫማ ነው እንዴ? አያ እኮ ምንድን ነው አሁን ይሄ ስንት ነው የሚሸጠው? የምትነዳበት ነው አይደለም ነው ምሳሌ አሁን ፖስት ማድረግ ራስን እንደዚህ ማካበር ምናምን አልፈልግም። ግን ኦኬ ቆይ አሁን እኔ ጥያቄ ይሄን አሪፍ ነው ያደረከው። ግን ምንድን ነው አሁን ስንት ብር ነው የሚሸጠው? ሰርች አድርገው። እሺ ይኸው እንደዚህ አድርገው ወስደህ ሰርች አድርገው። $800 ነው $800 ምን ያ 300 የሚል አለ 800 የሚል አለ። እነሱ አይደለም ራስህ ሄደህ ሰርች አድርገው። እሺ አንድ ደግሞ ላሳይ። ቆይ ይሄን ነው ይሄኛው እሺ ምንድነው? እሺ ከጎን አሳየና አርጋዋል እንደነ ይወዳ በዝም ብለህ እንትን የሚቀመጥ እንደሆነ በፕላስቲክ እያሰራ እኮ መሰለኝ እኮ አሁን ለሰው እንደዚህ እግዚአብሔር እኔ እንደዚህ ፖስት አላረግ ስቶሪ አላረግ ምናምን በራሴ በጣም እኔ ጆን እኔ አሁን ጥያቄ ጠይቅ ብራዘር ጎበዝ አንተ ሰርተህ ቤትህን ግዛ። እኔ አሁን ጆን ማዳመጥ አለብህ። ቆይ አዳምጥ። ምንድን ነው ይህንም ያለ ኤርፎን ይዘህ ማዳመጥ ይከብዳል። ጥሩ ሰው ሲያወራ መስማት አለብህ። አሁን ምን መሰለህ የሆነ ነገር እንትን አስፈንቅለህ ማድረግ ማልፈልገውን አሳየኝ። እግዚአብሔር ለማንም አላሳየም። ችግር የለውም። ግን ድብቅ መኖር የምፈልግ ነው አይደለም። እግዚአብሔርን የሚደብረኝን ነገር እንትን ያልከኝ ስንት ነው ግን የሚሸጠው? እኔ ትክክለኛ ዋጋውን እኔ አላውቅም። አሁን ለምሳሌ ነው ባለንሲያጋ ብለህ አንተ ስሙን ጥራው እንትን አልልም። ግን አንተ ታደርገዋለህ፣ እኔ ስሙን እጠራዋለሁ። ችግር የለውም። ግን ዋጋው ስንት ነው? እኔ አሁን ለምን እንደዚህ ለአንተ እንደዚህ ኤክስፒሪየንስ እኔ ማንን ልመንስ? የተለያየ ነው የሚጽፉት። ትክክለኛ አሜሪካ የሚኖር ሰው ውስጥ የአንድ ሰው ኖ በቃ ይሄ ምን መሰለህ 140 ብር ነው የሚሸጠው። ይኸውልህ ባለንሲያጋ ነው የሚውል። ይሄ እኮ በጣም ከባድ እኮ ነው። ቤቴን ያ ምን አለው ውስጡ? ምን አለ? ያሞቃል፣ ያቀዘቅዛል፣ ምናምን ፍሪጅ አለው አይደለም? አንተ ለፍተህ ጥረህ ከብዙ ነገር ምናምን በኋላ ወጥተህ እንደዚህ ለእኔ ማለት ነው። እኔ አሁን የሆነ ነገር በቃ እንደዚህ የሆነ ጉረኛ በሆን ኖሮ ማለት ነው እንደዚህ እያደረኩ ምናምን እንደዚህ የራሴ ማሳየት ምናምን ፈልግ ነው። ግን አይደለሁም። በቃ እኔ እችላለሁ። ምችለው ለራሴ ነው። ጆኒ ይችላል። በቃ አሁንም ደግሞ ጆን አንተ ትክክል ትችላለህ። እኔ ራሴ ሪስፔክት በጣም ነው ማከብር። ምክንያቱም ሰርተህ ነው ለምን አይደለም እኮ በደንብ ማለት ነው። ጥያቄው ምን መሰለህ ጆንዬ ብራዘር፣ ይኸውልህ ወንድሜ አንድ ጥያቄ ልጠይቅ። አሁን አንተ ይሄንን ስንት ነው የገዛኸው ብዬ ዋጋውን ስጠይቅህ አታውቀውም ዋጋውን።
ለምሳሌ አውቀዋለሁ ግን ምን ያርግላል አሁን እዚህ ጋር በነገርና ታዲያ ካሳየህም ለምን ነው አይደለም ለምሳሌ አሁን ለምሳሌ ንገረን ቆይ ጆን ንገረን ካሳየን አይቀር ንገረን ምንም ችግር የለም 100 ብር ነው የገዛሁት 200 ብር እና ለምሳሌ ማለግረ ዋጋው የትራክ ሹፌሮች መንገድ ላይ ያገኛሉ ተብሏል እንደዚህ እንትን የሚሉ አየር ላይ እንደዚህ አራዳ ነው በቃ ይመችህ ብራዘ በቃ አንድ ማለት ነው እንደዚህ ጋዝ ስቴሽን ስቆም ሰጥቶኝ ነው በቃ እንደዛው ሰረው በቃ እንዴ እንደዚህ አየር ላይ መግዛት ነው እንጂ በቃ አየር ላይ መሰለኝ ይመጡና ማለት ነው ስተኛ በመስኮት እንዲህ አድርገው ይሰጡዋል በቃ በዛ ነው የሰርጉት አንተ በእንደዛ ትለዋለህ እኔ ደግሞ ለራሴ ምን እንደምወስደው ታውቃለህ እኔ ጆኒ በደንብ ለፍቼ ማለት ነው ብዙ ሰውን አይደል ራሴንም በደንብ አሸንፌው መፈልገው ቦታ እየደረስኩ ስለሆነ ደስ ይለኛል በቃ ጎበዝ የሆነ ሰው ማለት ነው እንትኑን ጠራው ግን አይደለም ይሄ 100 ብር ነው ቫሌንሲያጋ ይባላል ይሄ ደግሞ ይሄኛው ምንድነው ማርኩ ስሙ ምንድነው የሚለው አንብባ ምን ይታያል አሌክስ ተገልብጦ አሌክሳንደር ነው የሚለው አሌክሳንደር ማክ ይባላል አንተ ጥራው እኔ አረጋዋለሁ ትላለህ ያንንማ ተስማማን እኔ ጠራልሃለሁ ታረጋለህ ድምጽ ጆዬ ግን የለም ጃፒ ምንድነው ታውቃለህ በህይወት ማለት ነው እግዚአብሔር እኔ ለሰው ልጅ ምንነግረው ምንድነው ታውቃለህ እመቤቴን ነው ኪዳነ ምህረት የፈለገ ነገር ቢሆን ቦታው ላይ ትደርሳለህ ድንግል ማርያም አጠገብ ካለች ማለት ነው ማርያምን ምንም ቦታ ትደርሳለህ እኔ ማንም ሰው የለም ማርያም ነው ያለችኝ አንድ እናቴ ድንግል ማርያም ነች እሷስ እንደዚህ መንገዴ እንደዚህ ትሄድብኛ ጧት ግን ትጸልያለህ ስትነዳ እግዚአብሔር እኔ አሁን ስነሳ ማለት ድንግልዬ በቃ መንገዴ ክፈችልኝ ይኸው አሁን 3 አመት ይሆነኛል ላይሰንስ ከያዙት ማለት አንድ ቀን ፖሊስ አስቆሞኝ አንድ ቀን የሆነ ነገር አርጎኛል ምክንያቱም ጫጥቅም አለ እንደ ጆን አዎ በቀመው መሰል አላረገ እኔ ስነዳ አልጠጣም አልቀምም ምንም እንደዚህ የሆነ በቃ መሪ ከያዝኩኝ የሆነ ነገር በቃ እንትን ነው ምሳማ በቃ የሆነ በቃ ሸገር ምናምን የለም ሙዚቃ ነው ምሳማ መድብል ነው ሙዚቃ ትቻለሁ እኔ እኮ 31 አመት ምናምን 30 ቤት ውስጥ ገብቻለሁ እና ምሳማው ምንድነው ታውቃለህ ጥሩ ነገር በቃ የሚያስተምር ነገር ምናምን ያው ሙዚቃ ምናምን አንተ እኔ እኮ 2017 ምናምን እዚህ ሀገር እኮ ዲጄ ነበርኩ ምናምን በቃ አሁን ክለብ ራሱ እንደማሪ ታውቃለህ ሀዝ ምናምን እንትናል የሚጮ ነገር ምናምን አይደል በቃ እኔ አሁን የምፈልጋቸው ጓደኞች ምን አይነት ሰዎች እንደሆኑ ታውቃለህ አብረውኝ ቁጭ ብለው ጥሩ ኮንቨርሴሽን የሚያወሩ ቢዝነስ ነው ጓደኞቼ ምን አይነት የደቡብ ልጆች ናቸው የሃዲያ ምናምን እንደዚህ ምናምን አይነት ሰዎች ማለት እነሱ ጋር እንደዚህ ሆነ ዲሲ ብንመጣ ኢትዮጵያ ይሄድን ነው የምንባለው ሌላ ስቴት ሄድ ናብን መኪና ውስጥ ያላችሁ አንዳንዴ ታሳዝኑኛላችሁ ህይወታችሁ ላይፋችሁ ብራዘር ምን እንደሚያሳቀር ማሚ ተገላገለች ይላል አየሁ ምኑ እኔ ነው አሁን ተው እስቲ በቃ ተው አሁን እነሱ የተስማሙ አንዳንድ እሷ እና እኔ በጣም ልክ እንደ ዳግም ምን አንተ ለምንድን ነው የምታስረዳው ይሄ ነገር ነው ጥሩ ያለው በቃ አታስረዳ ጃፒ መስማት አለበት አንተ ከተማ ልጅ አይደል እንዴ ነኛ አላልከው አይደለም ለምሳሌ
ኩበት አሁንኛ ልናስወጣህ ነው በቃ እንግዲህ መሆንን የምናረጋግጠው ዛሬ ሌላ ጨዋታ የምትጮህ ከሆነ ተጫወት ከኔ ጋር እኮ አሁን ሳታዳምጠኝ እንዴት ነው አንተ የምትረዳው ግን አንተ አዲስ አበባ ልጅ አይደል ምንድነው ግን ያረከው ኤርፎኑ ምንድነው ቋድምጠኝና ጃፒ ካጠፋው ገጽሰኝ እንጂ ነው በቃ ፍታ በቃ ይሄንን ጉዳይ ፍታ ባለፈውም ተጋጅታል በቃ ፍታ ነው አይደልሽ አንድ ደቂቃ አስበኝና ልንገር በቃ በእግዚአብሔር ልንገር እያልኩ ያለሁት በየርኩበት እኮ ኤርኮ ላወራ የፈለኩት ነው መሰለኝ እኔ በየርኩበት እኔ በጣም ነው መወዳት ልጆቼ እናት በጣም ማከብራት ሰው እንጂ እና በየርኩበት ማሚ የሆነ ነገር እኔ ላይፍ ስገባ ማሚ እሷ የራሷን ላይፍ ጀምራለች ያለችበትን አክብሩ በቃ አረ በእናትህ አንተ ሰውዬ ግን በቃ ትንሽ የሆነ የአይምሮ ችግር አለብህ እንዴ አንተ ደግሞ በጣም በቃ መላጣይ እኔ መላጣ እኮ ድሮም አይወጣም ጆን ፀጉሬን እንዳሳየ ነው ላሳየ እንዴ የምር ቪዲዮ ከፍቼ አስተካክል እንዴ መጠራጠር ከልጅነት ጀምሮ አብሮኝ ያደጋለኝ ፀጉር እኔ እንደመላጣ እኔ አሁን እኮ አንተ መሰል እንደሆነ ማኛ ስለማድረግ ነው ስማ አሰላሙ አለይኩም ያል አና እንዴ መላጣ ፀጉር ካለ እኔ ገርም ናንተ ብቻ ለእኔ አሁን ቅድም ጫማ ስላሳየኝ እኔ ደግሞ መላጤ ላሳይክ ኦኬ አንተ ፀጉር ትፈትላለህ እኔ ግን ፀጉር አልፈትልም ብራዘር ለአንተ ነው ማሳይ ገባ አትደንግጥ እንጂ ምንድነው የሚያስደነግጥ አረ ከፈት እሺ በቃ አሁን ገብታል በቃ እሺ ከፈትና እናውራ ኖ አሁን እኔ ስራ ይዣለሁ ብራዘር እኔ ደስ እንዲላችሁ ምንድነው ስራ ምን እንዴ ፀጉር አለ እንዴ ስራ እየሸጥኩ ነው መንገድ ላይ ቁጭ ብዬ ቲማቲም ድንች ምናምን እኮ ነው የምሸጠው ጃፕ ምን ተፈራለህ እንዴ ምንድነው እንደዚህ ፈታ ማንንም አልፈራም ብራ ምንድነው የፈራው ሰው አለ በቃ ታያቸው በቃ እየተያየ እናውራ ምን ያደርግልሃል አንተ ከሚስት ጋር ትተያያለህ ቆይ በኋላ አንድ ነገር ልንገርህ ግን ጆን አሁን በቃ እሺ ፈታ አትቀር ፈታ አንተ የከሰርክ ጉራጌ ጉራጌ አይደለም እንዴ ያማን እኔ እኮ ትግራዋይ አራውን ቤራውን አይደለም የምንጠራው ጀስትሽ ፓስ ታረገ ስትዝናና አይ አብሽር እኔ ገብቶኛል ግን እሺ በቪዲዮ እናውራ እንተያይና እናውራ ምንድነው ምን ያደርግልሃል ነው እኮ ጥያቄው እንዴ እና አሁን እኮ እዚህ ሀገር እንዳሉ ቪዲዮ ስማ የሆነ ቪዲዮ አይቼ እንዴ ምንድነው ምናምን እልልሃለሁ ሲስተር ነች ወይስ ምንድነው ሲስተር እሷ ሲስተር ማለም ሲስተር የእናቴ አባት ልጅ ታናሽ እኮ ነች አፈንግጣ ነው እኮ እና ጀምራለች አይ ትንሽ ግን ጎበዝ ተማሪ ነው አይ እቴ ነችና ብዙ ሰው ምንድነው ታውቃለህ በሌላ ምናምን እንደዛ ምናምን ወሰደው የእናቴ አባት ልጅ ወይስ ዝም ብለህ አይ የእናቴ አባቴ ሳይሆን የኔ አባቴና የሷ እናት ወንድማማቾች ናቸውና ለዛ ነውና አይ እኔው ከእናቴ ጋር ስላደረ ለሰው የሚያስተምር ትምህርት እስቲ ነገር አሁን የሰው ልጅ ሰክሰስፉል ሆነ የሚባለው ጫማ ስላረገ ልብስ ስላረገ ነው ወይስ የሆነ እንዴ ነው አንዴ ይሄን ለሰው የሚያስተምር ነገር እንድነግረን ስለፈለኩ ነው ጆን አንተ ትልቅ ሰው ነው ገባ የተማርክ ሰው ነው ነው አይ እኔ አንድ ነገር የምነግረው ለሰው ልጅ ማርያም ምንድነው ታውቃለህ አይ ጥሩ ነገር ምስል እየፎገርከኝም ግን ጥሩ ነገር እንትን ስላነሳ ደስ ብሎኛል ምንድነው ታውቃለህ እኔ ኪዳነ ምህረትን ነው ምን የፈለገ ነገር ቢሆን አፈርዝ ትነሳለህ በቃ እኔ ማምነው በዛ ነው በቃ ማርያም እኔ አፈር ልሼ ማለት ነው የመጨረሻ ደርሼ አንድ ያለኝ ነገር በቃ ኪዳነ ምህረት ስለነበረች በቃ በዛ አልፌዋለሁ በቃ ምክንያቱም መሰለ የሆነ ነገር በቃ አሁን የለኝም እኔ አሁን የሆነ ሰዓት አጥቼ ብዙ ነገር ምናምን እንደዚህ በቃ ጭልም ብሎብኝ ማለት እዚህ አሜሪካ ሀገር ላይ ማለት ጭልም ብሎብኝ በቃ
ኪድዬ በቃ ምናምን ብዬ ምናምን ብዙ ነገሩን አልፌዋለሁ። በቃ ቦስን እስቲ ቦስ አስገባው ጨዋታ ያደምቃል። ቦስን ታውቀዋለህ? ባናና እንዴ አለን አለ ከታች እስቲ አስገባው ጨዋታ ያደምቃል። እሱ ጎበዝ ነው። ቪዲዮም ስለሚከፍት በቃ አብራችሁ ቁጭ ትላላችሁ። መታየት ይወዳል እሱ እኮ። ላክልኝ በለው። እሺ አንድ ቁጥር ጻፈል ቦስ ባናና የኛ እንደውም ብቻ ያ ዘመድ ነው በእንትን ዘመድ ነው ክልል አንድ ቁጥር ጻፈል። ነው እሱማ ነው ጽፏል። ነው ካልጻፈ እንዴት ላስገባው ታዲያ? እኔ መንፈስ ነኝ። ያ ጆናውን እንትንን ጸጉርን አትፍተል ብራዘር። የእውነትን የምመክር እኮ ምን መሰለህ የስኬት እኮ እንትን ይህ ምንድን ነው? በቃ ጸጉር መፍተል እውቀት ነው። አሁን የጀመርከውን ሳትጨርስ አንተ እኮ መሰለህ አገር ቤት ስትኖር ማለት ነው የዱርዬ ምናምን ይመስላል። አሁን ግን እዚህ ጋር የስኬት ነው። የስኬት ነው ጸጉር መፍተል። እግዚአብሔር አሁን እኔ እግዚአብሔር የጀመርከውን አሁን አንተ ሀሳቡን አስረሳ። ካየህ መጀመሪያ ተጠይቀህ ሳትመልስ ሌላ ቦታ ገባ። የስኬት አሁን ጥያቄው ምን መሰለህ? የሰው ልጅ ተሳካለት ስኬት ላይ ደርሷል ጥሩ ቦታ ደርሷል የሚባለው ጫማ ስላረገ ልብስ ስላረገ ነው ወይስ ቤት ገዝቶ ልጆቹን በስርዓት ሰብስቦ ስለያዘ የሆነ ቤቱን በትክክል ስለመራ? የትኛው ነው ስኬት ሰው ልጅ ተሳካለት የሚባለው? እኮ ምን መሰለህ እንዳለበት ሲቹዌሽን ይለያያል ማለት ነው። በቃ አሁን አብረህ በትዳር ምናምን ስትኖር ምናምን ራሱ ስኬት ራሱ ምን እንደዚህ ነው ብላ ልታብራራው ትችላለህ። ተለያይተም ደግሞ በቀደም ሰይፉ ኤቤስ ላይ ምናምን አልሰማው እንትና ማን ነው ቤቢ አይተዋል? ሰምቶኛል። እኔ ምን አለ? እኔ ሰምቶኛል። አሁን ስለ ተለያይቶ ስለ ሚስቱ ምናምን ጥሩ ነገር የመጀመሪያው አወራሁት እኔ ነኝ አይደል? አዳምጦኛልና ምን እንዳለኝ ታውቃለህ? በቃ ጆኒ ከአንተ ብዙ ነገር ወስጃለሁ አለኝ። ሁሉ ነው ያለ ቆይ ሰይፉ ላይ ነው ነው አይደል? ቴክስት አድርጎ አንተ ዝም ብለህ እንትን ትላለህ። እግዚአብሔር እና ብዙ ነገር ብዙ ሰዎች ከኔ ብዙ ነገር እየወሰዱ ነው እና እግዚአብሔር ይመስገን። ስኬት ማለት መሰለህ ባለበት ቅድሚያ ጆን ያሳየንን አይታችኋል። ጫማ ሳይቶ እኔ ራሴ ያሳያለሁ። ከዚህ በኋላ ጫማዬን አሳያለሁ፣ ልብሴን አሳያለሁ። ስኬት እንደዚህ እግዚአብሔርን ጃፒ እግዚአብሔርን ነው የምነግርህ። እኔ ለማንም ሰው እግዚአብሔር ለራሴ ለምታታለ እኔ ማምነው ቫይብሬተርን ነው። ጫማውን አሳየን ዋጋውን ይንገረኝ፣ እሱ ይነግረኛል ከታች። እኔው ጃፒ እግዚአብሔር በወርቅ በዳይመንድ መልክ ባንክ ያስቀመጥክ እኮ ነው የምትመስለው። ይሄንን ገዝቻለሁ ብለህ ጫማ ታመጣለህ። ጃፒ ይሄን እኮ እንዳደረግ እኮ ስማ፣ የሰው ልጅ ማለት የሆነ ነገር ሲያደርግ ኢንስታግራም ላይ ፖስታል ወይ ስቶሪ ላይ ፖስታል። እኔ እንደዚህ አላረግም እኮ። አሁን እኮ አንተን በቃ እንደዚህ አውጥቼ እንዳሳየ ያረከኝ እግዚአብሔር። እኔ ምንም አላልኩም። የሆነ ነገር ላሳየ አልከኝ። እሺ እኮ ማለት ባወራው እንጂ እኔ ለሰው ልጅ እንደዚህ ላሳየ ይሄ አለኝ ምናምን አልልም። ለገዛ ጓደኞቼ እግዚአብሔርን ያቁኛል እዚህ ማለት ነው አትላንታ ላይ እንደዚህ ገዛው ምናምን የሚል ሰው አልልም። እሺ ይሄን ገዝተዋል። ያረከው ግን ምንድነው ማለት? ያረከው ምንድነው? አሁን ያረከው ምን አይነት ጫማ ነው? እሺ እንትን ላሳየ። አሁን ያረከው እግር ላይ ያለው እሱን ካሳየውማ ሌላ ያብዳሉ። ግን ይሄን አታየው? ይሄን ማቀደም አሳየ ባለ ይሄን የሚያውቀው ማለት ነው እንትና እዮዳ ብቻ ነው። አሁን ሌላው የሚያውቀው ሰው የለም። እንዴት እዮዳብ ቆይ ኦኬ። ይሄንን እዮዳብ የደረደራቸው ጫማዎች የእውነት ናቸው?
ፌክም ይሁን ምን እኔ ግን እንደዚህ አይነት አሁን እንደዚህ አይነት እንትን ፌክ ታገኛል እንደዚህ አይነት እንትን ፌክ ታገኛል አሁን እኮ አይገኝም አሜሪካ ሀገር የለም በቃ ሁለት ነው ያሉ እነዚህ እያልክ አንዳንድ ነገር ይዘህ ታሳየናለህ ሌላ የለም እኮም መሰለ ለስራ የምጠቀምበት እኮ ቤት እኮ ሌላ አለኝ ኦኬ ስራ ነው መዘነጫ አለክ ሌላ ይመችህ ወደ አንተ እኮ ስማ የስራ ደስ ሲል አንተ እኮ ሌላ ብጥብጥ ልታስነሳ ነው ኖ የስራ ጫማ ብረት የማይወርቅበት ነው ገባ ካሽካ ነው ቆይ አይደለ ይሄኛው ነው ማለት ነው እንትን ይሄ ነው ምን ውስጥ ነው የምትሰራው እኔ የምሰራበትንም አልነግርህም እግዚአብሔር ይኸውልህ እኔ አሁን የሆነ ማለት እስኖ ሲሆን ማለት ጨፍ ዝናብ ሲዘንብ ምናምን ድምፅ አለው እንዳይሸትክ ጉንፋን እንዳያዝ ኖ ኧረ መቤቴ እንደዚህ አይሸትም እግዚአብሔር ይሄን እኮ ምን መሰለህ እኔ የሚያውቀኝ አንድ ሰው ነው ምናምን እንደዚህ ምናምን እንትን አይደለም ከባድ ወይኔ ጃቢ ዛሬ ብዙ ነገር ልታስወጣኝ ነው ከጀመርከው አይቀር እኔ ባይዘው ማለት ነው አይደለም እንደዚህ እንትን ማለት ለራሴ ሰው ይሄን አርጋለሁ እንደዚህ አርጌ እንደዚህ ገዝቻለሁ ማለት አልፈልግም ግን ዛሬ አመጣው አይደል ሌላ እኮ አለ እግዚአብሔር ወደዛ ሌላው ቤት ነው ኖ አይደለም እንደዚህ ብሬክ ታይም ማለት ምናምን 30 ሚኒት ምናምን እንደዚህ እንትን ብሬክ ታይም ማለት ምናምን ሶስት መቀየራቸው ይሄ ምንድን ነው እሱ የስራ ልብስ ነው እኮ ምንድን ነው ይሄውን አንበሳ ነው የሚታየኝ ይሄ አሁን 100 ብር የሚሸጥ ቲሸርት ለአንድ ቲሸርት 100 ብር 100 ብር ነው እንዴ እኔ እኮ በ6 ዩሮ ምናምን ነው ፏብዬም ለብሰው እኮ 100 ብር ነው የሚሸጠው እኮ ያልኩህ እኮ ላንተና ግን አሁን ልዩነታችን ምንድን ነው እኔ በ6 ብር ለብሼ አንተ በ100 አድርገህ ግን ማነው ደስተኛ ዳር ምንድን ነው ያልከው የኔ 6 ዩሮ ነው የሚሸጠው እኮ ምንም እኮ የለንም እኮ አሁን እኮ አንተ እኮ ነው ያስወጣኝ እኔ እኮ አልፈልግም እኮ እኔ አሁን እንትኑ ነው አሁን ልዩነት አኗኗራችን እንዴት ነው ማለት ማን ነው ደስተኛ ማን ነው ፈታ የሚለው በየቀኑ የሚስቀው ስትረስ የሌለበት ማን ነው እኔ በጣም ደስተኛ ነኝ ነው አሁን እኔ እናንተን ብቻ አይደለም እኮ የምታየው እንደዚህ ሰፋ አድርገህ ታየውና $2,000 ቲሸርት ካረገና የ5 ብር ቲሸርት ካደረገው ሰውዬ ማን ነው እንዳመለካከት ነው እኔ አሁን በእንትኔ ምንድን ነው በርሚንግሃም ነው ቤሊንግሃም ምንድን ነው የሚባለው እዚህ ሀገር ስሙን ጥሩልኝ ካስጀመርከኝ አይቀር እንትን ልራቀቀው ምንድን ነው የሚባለው ይሄ ሩዝ አንደኛው እስቲ ጥሩ በርሊንግተን ሄጄ ይጠሩት ታሳቃል በርሊንግተን ሄጄ በ13 ብር በ20 ብር በ50 ብር ምናምን ለብሼ አውቃለሁ አሁን ደግሞ በዛም ደስተኛ ነኝ አሁንም ደግሞ ሰክሰስ ሆኜ የ500 ብር ቲሸርት ሳረግ ምናምን
ይሄ ለኔ ቢግ ዲል ሆኖ አይደለም ግን ቲሸርት እንዴት ነው ሰውነትህን ማሳጅ ያደርግሃል ገላህን ትታጠብበታል ወይ ስሙ ነው የሚያስከፍልህ ነው አይደለ አንተ የልፋት ነው ማለት በቃ የሆነ ነገር ለፍተህ ብራዘር አንዴ ጆን አንዴ ልንገርክ ቲሸርቱ እኮ ሁለቱም ኳሊቲ እኩል ነው ግን ልዩነቱ ምን መሰለህ ስም ነው አይደለማ ማን አዳምጣ መጀመሪያ አዳምጥ ካሽ ፖሊሱ አዳምጥ ይወልህ አንደኛ ለሁሉም ሰዎች እኔም እኮ ገዛለሁ አልገዛም አይደለም ግን ሁሉም ሰዎች የሆነ ነገር ሲለብሱ ልብስ ገላን መሸፈኛና የሆነ ሰው ላይ ሲቀመጥ የሚያምርበት አለ ደግሞ የሚያስተላበትም ማለት ምንም አይነት ነገር የምትከፍለው ግን ለስም ነው ማንንም ሰው ለሰውየው ስም እንጂ ልብሱ ኳሊቲው የሆነ የተለየ ነገር ሆኖ ማሳጅ የሚያደርግ ገላ የሚያጥብ ለቆዳ ከሚስማማ መልክን የሚያሳምር ሆኖ አይደለም ስሙ ስላለ ብቻ አንድ ነገር ልንገርህ የኔ እንትን ደግሞ የኔ ተሞክሮን ደግሞ መነገርም ታውቃለህ እዛ ጋር ኬጂ በርሊንግተን በትንሽ ነገር ራሱን እገዛዋለሁ አሁን ደግሞ ለፍቼ ጥሬ ማለት ነው በደንብ ማለት ነው ላፊን ጠባርጌ ሄጄ ማለት ነው እዛ ቦታ ላይ ሄጄ ከፍዬ ስለብሰው ልክ እንደዚህ ስታረገው ጥልቅ ስታረገው ላብህ ራሱ በቃ እንደዚህ ይነግራል በቃላ እንትን የምትለው ማለት ዝም ብለህ ወይ ሰርቀ ለማን ነው ይሄንቱን ታቋለህ ከፈልክበት እንዴ በደንብ እንጂ ያማል ስንት ነገር እንትን በጆኒኮ ትናንት አይሰራም ስራ አይወድም እንደዚህ ያረግም ምናምን ተብለ ዛሬ ደግሞ ሄደ ላፍን ጠባርገ እንደዚህ አርገ ምናምን ለአንድ ጌር ምናምን አርገ ሄደ ከዛ ደግሞ በረፍት ቀን አንድ ቀን ሮብ ቀን ሄደ ሌኒክስ የሚባል ሞል ሄደ በቃ አንተ ስማ ብራንድ ከሚገዙ ሰዎች ጋር ራሱ ቁጭ ብለህ ማለት እንዲህ ሲከፍሉ ራሱ ባትከፍል ራሱ ልፋትን ስታዩ ደስ ይላል በቃ ለሰውየው ስለሰጠው ነው ለሰውየው አይደለም የራስ ልፋት የቱ ጋር ነው የምታየው አሁን አንተ ዝም ብለህ በቃ ሳትለፋ ዝም ብለህ የሆነ ነገር በቃ መቀየር አለብኝ ብለህ በርሊንግተን ሄደ ከምድረ ጥቁር ጋር ወይ ነው ከጥልቃቅል ጋር ሄደ 15 ብር ቲሸርት ገዝተህ ትሄዳለህ ስትለፋ ደግሞ ትሄድና ደግሞ ግን ጆን አንዳንዴ ጊዜ ልፋትህን ማየት አለ ልፋትህን አንዴ ወዳይ ባስክ ስማ ጆን ለምን አይብሰኝም ይበሳል አቃሉ ይባሰኝ እኔ ራሴ አብሬ ይበሰኛል ይባሰኝ ልፋቴ እንዴ ትላንት እኮ እንደዚህ አልነበረም የተባልክ ሰው ዛሬ ደግሞ ሰርተት ክር ብለህ ምን አለብህ በቃ እንዴ ተከታቱ እግዚአብሔር ይሄን ነው እንዴ ራድ ማረጋ አዳምጠኝ ወደ አንተ የሆነ ልፋትህን የምታሳየው በምትለብሰው በምታረገው ጫማ ሳይሆን ልፋትህን ሁሉ ቀን ከዚያውን ሁሉ የምትሰራ ሰው ነህ አይደል 24 ሰዓት እንደዚህ ትራክ ላይ የምትነዳነ የሆነ ሳቢን ታስቀምጥና የሆነ ቢዝነስ ደግሞ ጀምረ አንተ ትራክ የምትሰራ ከሆንክ ትራክህን ገዝተህ ሰው ቀጥረ የምታሰራ እንደዛ ደረጃ ላይ እንድትደርስ እንደ ወንድም እኮ ነው እኔ እንደዛ ነው የምነግርህ አይደል ይሄን እኮ መሰለህ ሳላሰብ ቀርቻ አይደለም አንተ ቆይ ከዲያየው የፈለከውን ለኔስ ተዘግዘቅ ግን ቀርበ እንዳራዳሪ ስላወራኝ ሐሳቤን ምንገራ እኮ ሐሳቤን ምንገረ እኔ ይሄ ጫማ አለኝ እንደዚህ ብዬ ላሳየው ምናምን ብዬ ፎክሬ ነው ወይስ በምክንያት ነው ያሳየው ኖ ማሳየት አልፈልግም ግን ላሳይ ብለህ ሆም ብለህ አዘጋጅተው ነው የመጣው እንደምታሳይ ታውቃለህ ስትመጣ አንተ ትገባለህ ብዬ እኔ እኮ እኔ አይደለም ሌላም ሰው ቢመጣ እኮ ይሄን ከገዛሁት ማለት ነው ይሄን ጫማ ከገዛሁት አዳም ጆሎ ጫማ አዳም አንተ ወንበዴ አዳምጥ
ልንገር አንዴ ልንገርና ቆይ ልንገር ላሳይ እንደዚህ ላርግ ብዬ እግዚአብሔር ባጠገብ ያሉ ሰዎች እግዚአብሔር ነገ ወይ ይሄን ጫማ ወይ ደግሞ ያሉኝ ነገር ተፖስቶ ካላዩ እግዚአብሔር ምስክሬ ነው ማንንም ሰው ያውቅ ማን በአካባቢ ያለ ሰው ማለት ነው እንደዛ የሚያውቅ የለም እንዴ አያውቅም እግዚአብሔር እኔ ለሰው ዲሽዋፕ ምናምን አላረግም ኪዳነ ምሕረት እንደዚህ በጣም ከባድ ነገር ነው እንዴ ይሄን ጫማ መግዛት ነው አይደለም እኮ መሰለ አሁን የሆነ ነገር ስታረግ እንደዚህ አርገ ወይ ኢንስታግራም ላይ ምናምን ፖስት ምናምን ማሳየት ምናምን እንደዛ አይነት ፐርሰናሊቲ የለኝም ማልፈልገው ለምሳሌ በቃ እንደዚህ ደበቅ ብዬ ቅድም ስትለው የነበረው ነገር ወደ ሰክሰስ ምናምን ስትለው የነበረው ማድረግ የምፈልግ ሰው ነኝ እንደዚህ መታየት ምናምን የምፈልግ ሰው አይደለም ለራሴ ምፈልጋው ይሄን ጫማ አርጌው ማለት ነው በቃ ወክስ አርግ በቃ የሚያቆኝ ማለት የራሴ የምላቸው ሰዎች ጋር ቁጭ ብዬ ሳይው አሁን ከመኪናው ብትወርድ ግን ኔትወርክ ይሰራል ጆን ይሰራል እግዚአብሔር ምንድነው አንተ የምትለው አሁን እኮ መሰለ እኔ አሁን በዚህ ቤት ሌላ ዓለም ነው ግን እንደዚህ ምናምን መሰለ አሁንም የሆነ ነገር እንደዚህ አሁን ይሄን ጫማ ሳይዋር ኦኬ አዩ አሁን አንዳንድ ጊዜ የሀገር ልጆች ጃፒ ምቀኛ ነህ እያሉኝ የሀገር ልጆች አስረዳቸው የማን ያንተ ምቀኛ ነኝ እኔ እያሉ ማን ነው የማን ነው የኔ የትግራይ ልጆች ከታች እንደዛ እያሉኝ ነው አይሉ የትግራይ ልጅ እንደዛ ይሳደ ባይዘው ማለት እግዚአብሔር የትግራይ ልጅ ማለት ነው እንደዚህ ለሰው ልጅ ክፉ ያስብ እኔ የትግራይ ልጅ አሁን በቃ ታስረዝመው በቃ ንገራቸው እኔ ምቀኛ ምናምን አይሉማ ሌላ በእንትን ነው በፎሌ ነው የሚመጣል እንጂ የትግራይ ልጅ እንደዚህ ጃፒ እንደዚህ ምናምን አይልም የትግራይ ልጅ እግዚአብሔር ምስኪን ነው ይሄው ያሉኝ እኮ ነው ከታ አይሉ በሌላ ባንዲራ ነው የሚመጣው አይልም ተናደው ነው እኔ አሁን ሙሉን አርግ ያለው እነሱ ለምሳሌ የትግራይ እግዚአብሔር አንተ እግዚአብሔር አንድ ይሄን ነገር በእናት የሆነ ነገር እንትን ቢል የትግራይ ልጅ መሆን ማለት ነው ይሁን እንትን ይሰጣል ሲሪንጅ ትወጋል ምን አይነት እሱ ነው ማወቅ የፈለግነው ንገረን እስቲ እግዚአብሔር ይሄ በጣም የሚያምር በቃ ማለት እንትን ማለት ይሄ በቃ ይሄ ተዋረድ ከእናት ከአባት የሚሰጣል ፍቅር ማለት ለሰው ልጅ ክፉ ማታስበው ምናምን በቃ ማለት አንድነት የሚባል እሱን ትወጋዋል ከዛ በኋላ ይሄ ለሰው ልጅ ክፉ ማሰብ አሁን እኔ እንደዚህ